ምድር ላይ ሐሜተኞች ብዙ ናቸው። አሁን በዚህ ሰዓት ስለናንተ የሆነ ቦታ የሆነ ሰው ጥሩ ወይም መጥፎ ነገር እያወራ ይሆናል። ግን አስባችሁ ታውቃላችሁ? የናንተ የሆኑት የቅርባችሁ የሆኑት ወይም ስለ ማንነታችሁ ጠንቅቀው እያወቁ ለምን መጥፎ ያስወሩባችኋል? ይህንን እንዲያደርጉ የሚያስገድዳቸውስ ነገር ምንድነው? ምክንያታቸውስ? በዚህ ቪዲዮ ይህንን እንዲያደርጉ የሚያደርጋቸውን 3 ምክንያቶች እንመለከታለን። ማሳሰቢያ፣ ይህ እናንተ ጥሩ ሰው ሆናችሁ ሳላችሁ እያወቀ መጥፎ ስለሚያስወራባችሁ ሰው ብቻ ነው እየተናገረን ያለነው። ቪዲዮውን ላይክ በማድረግ ይጀምሩ። ስለናንተ መጥፎ እንዲያወሩ የሚያደርጋቸው 3 ምክንያቶች። አንደኛ፣ የእናንተን ደረጃ መድረስ ስላልቻሉ ነው። ሰዎች ብዙ ጊዜ እነርሱ እዛ ደረጃ ላይ ካልደረሱ ስለደረሱት ሰዎች ጥሩ አመለካከት አይኖራቸውም። ለፍታችሁና ጥራችሁ ሀብታም ብትሆኑም ከመናፍስት አሰራር ጋር ማገናኘታቸው የተለመደ ነው። ድሮ ጠንቋይ ቀልቦ ነው ይባል ነበር። አሁን ደግሞ ኢሉሚናንቲ በሚል ቅርጹን ቀይሮ መጥቷል። ስለዚህ ከምክንያቶቹ መካከል አንደኛው እነርሱ የእናንተን ደረጃ መድረስ ባለመቻላቸው ነው። በሁለተኛ ደረጃ እናንተ ያላችሁ ነገር ስለሌላቸው ነው። ይህ ማለት ደግሞ እናንተ በተሰጣችሁ የተፈጥሮ ስጦታ ላይ በሚያድርባቸው ልዩ ፍላጎት ወይም ቅናት፣ ምናልባት ፈጣሪ አእምሮ ካላችሁ፣ ታለንትድ ከሆናችሁ፣ ተናግራችሁ ማሳመን የሚወደድ ባህሪ ካላችሁ፣ በተፈጥሮ ሰዎች የሚወዳችሁ ከሆነ፣ ብዙ ስጦታ የተቸራችሁ ስትሆኑ የእነርሱ አለመቻልን አጉልታችሁ ስለምታሳዩአቸው ቀጣዩ እርምጃቸው የእናንተን ስም ማጥፋት ይሆናል። ስለዚህ ሁለተኛው ምክንያት እናንተ ያላችሁ ስለሌላቸው ነው። ሶስተኛና የመጨረሻው እናንተን ለመምሰል ሞክረው ስላልተሳካላቸው ነው። ይህ አንድን ታሪክ ያስታውሰኛል። አንድ ጊዜ ቻርሊ ቻፕሊን የመምሰል ውድድር ተዘጋጅቶ ዋናው ራሱ ቻርሊ ቻፕሊን ተወዳድሮ 37ኛ ወጣ። ራሱን በመምሰል የበለጡት 36 ሰዎች ነበሩ። ታዲያ ይህ የሚነግረን እናንተ ኦሪጂናል ስትሆኑ ብዙ ሰው እናንተን ለመምሰል ይሞክራል። በዚህ ሂደት ውስጥ ደግሞ እናንተን መምሰል ያቃታቸው አሁንም ምርጫቸው ስለናንተ መጥፎ ማስወራት ይሆናል። ስለዚህ በአጠቃላይ ዓለም ላይ እናንተ መሆን የምትፈልጉትን ያንን መልካምና በጎ ሰው ሁኑ። ከዛ ውጪ ለሚወራው አትጨነቁ። ሁሉም የራሱን ድካም መደበቂያ፣ የራሱን ስንፍና እንደማስታገሻ የእናንተን ስም ያጎድፋልና ቦታ አትስጡ። በአጭሩ ስለናንተ መጥፎ የሚያወሩት ሁሉ ቅናት ያደረባቸው ናቸው። ቅናት ደግሞ ስር በስር ራሱ ቅናተኛውን ያዳክማል። ከተመቻችሁ ላይክ ያድርጉ። እስካሁን ቤተሰብ ካልሆናችሁ ደግሞ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።